ሰላም እንዴት ናችሁ? ሁሉ ሰላም ሁሉ ማማን እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በድጋሜ በአዲስ ነገር ተመልሼ መጥቻለሁ። የጃኒ መኪና አደጋ ፌክ ነው ወይ ደግሞ ውሸት ነው እየተባለ ነው። እንዴት እንደሆነ በኋላ ላይ እናገኛለን። የአዲስ አበባ ትራፊክ ጽሕፈት ቤት አደጋውን አልዘገበም። ለምንድን ነው ያልዘገበው? የምርም አደጋውም አልተፈጠረም ወይ? ከአደጋው ተርፎ ጃኒና የአዶናይ ወንድም ደግሞ ምንድን ነው ያሉት? ከነሱ አንደበት እንዴት እንደተፈጠረ አብረን የምናየውናል። ሌላኛው ጥያቄ ሌሊት 9 ሰዓት ተኩል አዶናይ ከዛ በኋላ ነው የሰማው፣ ሌላ ቦታ ነበር ተኝቶ ነበር። እናሳ የአዶናይ ወንድምና ጃኒ ለምንድነው በዛ ሰዓት አብሮ የነበሩት? ይሄኛው ደግሞ የማህበረሰቡ ሌላ ጥያቄ ነው። ይሄን ሁሉ ጠቅላላ አድርጎ መልስ የሚሰጥ ዛሬ ቪዲዮ እዚህ ውስጥ ታገኛላችሁ ማለት ነው። ለቤቱ እንግዳ ከሆናችሁ ቤቱ ሰብስክራይብ ማድረግ ይጀመር። ቪዲዮ ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ እትስ ኦኬ፣ ደስ ይለኛል። እንቀጥል። አዶናይና ቤተሰቦቹ ምንም አይነት የመኪና አደጋ አልደረሰባቸው። ይሄን ደግሞ ያልኩት እኔ አይደለሁም። የአዲስ አበባ ትራፊክ ማኔጅመንት ኤጀንሲ እያንዳንዱን አደጋ በየቀኑ ሪፖርት ያደርጋል። የና አዶናይ ዜና የአደጋ ሪፖርት አልደረሰውም፣ አልተመዘገበም። ምንም የደረሰ አደጋ የለም፣ አዶናይንም ቤተሰቦቹንም በተመለከተ። ለዚህ ደግሞ በቅርቡ መግለጫ ሰማናችሁ። አያችሁ፣ ትክክለኛው ጥያቄ ከዚህ ቪዲዮ ተመሳሳይ ስለሆነ ነው እንጂ 1-4 ቪዲዮ አግኝቼ ነበር እንደዚህ አይነት ጥያቄ ሲጠየቅ ማለት ነው። የምርም ሳስበው ደግሞ ዘገባው አልወጣም ወይስ አምልጦን ይሆናል በሚል አማርኛ ነው ምናልፈው እንጂ ህዝቡ ጥያቄው ትክክል ነው እንደኔ ማለት ነው። ለምንድን ነው ያልተመዘገበው? አንዳንድ ፎቶዎች ደግሞ እየወጡ ነው የመኪናው አደጋ እንዴት እንደተፈጠረ፣ ቦታው፣ እንጨቱ ምናምን ብቻ። የምርም የአዲስ አበባ ፖሊስ ኮሚሽን እንዴት አልዘገበም? ይሄ የሁላችንም ጥያቄ ነው የሚሆን አይደለ? እዚህ ላይ ሀሳባችሁን ኮሜንት ላይ ጻፉልኝ። እንቀጥል እስቲ። ዛሬ ማቱ ሳዳጋ ነኝ። ማቱ ተረፍና ያኔ ተርፈናል ወንድሜ። ለካሳካችሁበት አያልፍም። እንደዚህ ለመቆጨት ነው ያለው። አዩባ ባይዘው ይሰም ነበር በኋላ ነበር እሱ እና እሱ ምንም አልሆነም፣ ተርፏል። እኔና ማቱ ነን ትንሽ የተጎዳ ነው፣ ግን ለበጎ ነው። ለበጎ ነው። ኬኩ አሳየን እንዴት ደስ እንደሚጃኒ ይዘው የመጣችው ነው። እንግዲህ እዚህ ጋር ትክክለኛው መረጃ አሁን ያገኘነው ይመስለናል። ጃኒ ከማቱሳላ ብቻ አይደለም የነበሩት፣ ታናሹ ኢዮባም ከነሱ ጋር ነበር። ግን ለምንድን ነው የወጡት? በዛ ሰዓት ከየት ነው የሚመጡት? ወዴት ነው የሚሄዱት? አሁንም ከጃኒ አንደበት ነው የምንሰማው። እሱንም ወደ ኋላ ጠብቁኝ። ገብርኤል ቴንክ ዩ ነይ ሄሊና ይሄን ኬክ ማን ይወድሻል? ገብርኤል ነይ ሳይ ምስኪ ጣፋጭ እና ገብርኤል ይወደኛል። ሁሌም ፈትኖ የሚፈትነኝ በትንሽ ነገር ነው። ባይዜ በትንሽ ነገር ነው የሚፈትነኝ። ያሳየኝና በቃ ያልፋል። አሁን በአሁኑ አደጋ እንደምሞት አሳየኝ። ትሞቻለሽ አይነት ነገር ነው። ገባችኋ? ምንም አልሆንኩም። እንደውም አይገርምም። ጃኒ እዚህ ጋር ትልቅ ሰው የሆነች ይመስለኛልና ለህሊናም ደግሞ ገብርኤል ይወድሻል ብላ ነው እንድትስጣል እንደሚሞት አሳየኝ። እስከዛሬ እንግዲህ አንዳንዴ ከእንቅልፋችን እንድነቃ እግዚአብሔር አንድ ትንሽ ነገር እኛ ላይ እንዲደርስ ያደርግና ነፍሳችን ደግሞ ያተርፍና አንድ ትምህርት ያስተምረናል። ይሄ ለሁላችንም መልእክት ነው የሚሆነው። በእርግጥ እኔ በዚህ አምናለሁ። እዚህ ጋር ባለፈው ቪዲዮ አሳይቻችሁ ነበረ። ቪዲዮ መጨረሻ ላይ የታየው ቪዲዮ አሁን ሙሉ እንድታዩ ነው። እዚህ ጋር ሐኪም ቤት ሲወጣ በእርግጥ ተደናግጧል ልጁ። ሰዎች እንደሚሉትም አደጋው አልተፈጠረም የሚሉት ነገር ያኔ አላምንም። ምክንያቱም አንዳንድ እዚህ ጋር ዩቲዩብ ላይ የማይለቀቅ ቪዲዮዎች ደርሶኛል፣ አይቼዋለሁ። ፎር ፕራይቬሲ መጠበቅ ግዴታ ስለሆነ ነው። እና ጋይስ ማቱሳላ ቤት መጥቷል፣ እንቀበለው። ሙሺ አዶናይ
ሰርፕራይዝ እንዳደረገ አይነት ማለት ከውጭ ሀገር የመጣ ወይ ምናምን አድርጎ ነው በቃ እንትን ጋር ኮንታክት እየተሳበጀ ይመጣል። አዘዝ ከዚህ ዴሊቨሪ እዚህ ጋር ቤት ሲገባ ከባለፈው ቪዲዮ ስላላያችሁት ነው ያመጣሁት። ጃኒ ወንድሜ፣ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን እያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም። በእርግጥ ያስደነግጣል። አሁን እዚህ ጋር ነው አዶናይ እነሱ ጋር እንዳልነበር የሚያሳይ ቪዲዮ አለ ከዚህ ጋር ተያይዞና እናንተም ብትሆኑ ትደነግጣላችሁ። በእርግጥ ያው ማንም ሰው ወንድሙ ከዛ ፍቅረኛው አንድ ላይ አስቡት። በጣም ከአእምሮ በላይ የሚሆን ድንጋጤ ነው የሚፈጥረውና በእርግጥ እውነቱን ነው። እዚህ ጋር የእህቴ ቪዲዮ እያየሁ እኮ ነው እያለቀስኩ ነው። ላሳያችሁ። የእኔ እናት እሷን ታላቅ እይታቸው ነው። በእርግጥ ያሳዝናል። ቤተሰብ ማንም ሰው ማንንም ማጣት ስለማይፈልግ ያስፈራል። አዶናይ ለሊት 9 ሰዓት ነው አደጋ ሲደርስባቸው ተደውሎ የተቀሰቀስኩት አለ። ጃኒና ወንድም ለሊት 9 ሰዓት ማንም በሌለበት ታይ መኪና ውስጥ ሰክረው ምን ሲያረጉ ነበር? አዶናይ ሰምታችሁታል። ለሊት 9 ሰዓት ጃኒና የአዶናይ ወንድም ሰክሮ ምን እየሰሩ ነበረ ይላል ጥያቄ። አሁን ይሄ ቪዲዮ አስፈላጊነቱ በእርግጠኝነት የምታምኑበት ፓርት ልንገራችሁ። ትክክለኛ መልስ ለምን እንደተፈጠረ የምር አዶናይም 9 ሰዓት ላይ ነው የሰማው የሚለውን አንድ ላይ እናያለን። ይሁት ለምን ጃኒ ወንድሜ፣ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን እያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም። ህይወት እንዴት አጭር እንደሆነች ተረድቻለሁ። እኔ ገባችሁ? ህይወት እንዴት አጭር እንደሆነች ተረድቻለሁ። So I don't give a fucking you anymore. I don't care. Like your life ህይወታችሁ በቅጽበት እንደዚህ ሊቀየር እንደሚችል አወቅኩ በቃ። because ወንድሜ እንደዛ እግሩ ተሰብሮ ይጮሃል ብዬ አስቤው አላቅም። እኔ በቃ ታውቃላችሁ፣ በቃ አገር ሰላም ነው ብዬ ተኝቼ ነው 9 ሰዓት ከሌሊቱ የተደወለብኝ ስልክ። ያንስታን ሶ ወደ ሆስፒታል ሲሄድና እንደዛ ሲጮህ ሳየው ተዳክሞ ራሱን ስቶ ሳየው I said I promised to myself I would never ever give a fuck about anybody in this world. Never. You understand? I'm gonna change my life. እንግዲህ ከአዶናይ ከአንደበቱ ሰምታችኋል። ለሊት 9 ሰዓት ይቺ ከነበርኩበት ነው ያቅቼ ነው የሰማሁት ነው ያለው። ሶ አሁን ነው ጥያቄው የምር ነው። የመጀመሪያ ጥያቄ የልጁ ጥያቄ ተመለሰለት አይደል? ትክክል ነው ማለት ነው። ለሊት 9 ሰዓት ነው የሰማው ካለ ሃው ምክንያቶቹ ለምን ተፈጠረ የት ብለውን ደግሞ ትክክለኛ መረጃ ትክክለኛ መልስ ማግኘት አለብን። ካለበለዚያ ህዝቡ ተጨብርብሮ ልክ የመጀመሪያ ጥያቄ የአዲስ አበባ ፖሊስ ኮሚሽን ለምን አልዘገበ የሚለው ጥያቄ አሁንም አልተመለሰልንም አይደል ጋይስ? ይሄ የሁላችንም ጥያቄ ነው። ስለዚህ ይሄኛው ጥያቄ መልስ ማግኘት አለበት። ካለበለዚያ ምንድነው የሚሆነው? የምር እንደተባለም መጀመሪያ ቪዲዮ ላይ ፌክ ነው ምንም ማለት አደጋ አልደረሰም የሚለውን ወደዛ ተደምድሞ ነው የሚቀረው ማለት። የመጀመሪያ ቪዲዮ መልስ የሁለተኛ ጥያቄ መልስ አንድ ላይ መሄድ አለበት። ለዛ ነው ያመጣሁላችሁ። በመሃል ከወደዳችሁ ላይክ እያደረጋችሁ እንቀጥል። ቻርጅ ለማድረግ ነበር የወጣሁት የዛኔ ስቀጭ ማለት ነውና ገጫሉ ምናምን ብዬ አልወጣሁም። ገባችሁ? ዛሬ ልንሞት እንችላለን፣ ነገ ልንሞት እንችላለን። ሶ
ሶ ኔጌቲቭ ነገር ከአይምሮአችን ብናወጣ እርስ በርስ ብንዋደድ ባንባላ ስፔሻሊ ኮሜንት ላይ አሁን ትሙት እንደዚህ ትሁን እንደዚህ እንግዲህ የሌላኛው ጥያቄ መልስ አሁን ተመልሷል። ሌሊት 9 ሰዓት ላይ ቻርጅ ለማድረግ ነው የወጣ ነው ያለችው። ለዚህም ደግሞ ትክክለኛ መልስ የሚሆነው ማቱሳላ ብቻውን ከሷ ጋር አልነበረም። ትንሹ ወንድማቸው ኢዮብ ከነሱ ጋር ነበር። ስለዚህ ህዝቡን ለማደናበር ወይ ደግሞ አጉል የሆነ ነገር እንዳልሆነ በዛው እንድታረጋግጡ ነው። እንቀጥል እስቲ። እሁድ እንዴት እያሳለፋችሁ ነው ጋይስ? እኔ እንግዲህ ያው ታማሚና ታማሚ አንድ ላይ እያሳለፍኩኝ እገኛለሁ። ተመስገን ነው እንግዲህ ተመስገን። ኬካችን እንደዚህ እየቆረስን እንጂ ጃኒ አደጋ የደረሰበት ሰው አይደለም። ሜካፕ ጽድት ብላ ነው የመጣችው። በእርግጥ ቀለል ያለ አደጋ እንደደረሰባቸው በዚህ ቪዲዮ ማወቅ ይችላል። ከዚህ ጋርም ተያይዘው ደግሞ የሆነ ቀልድ ተቀልዶባቸዋል እና እሱን ላምጣላቸው። አንድ ጊዜ ቆይ ጠብቁኝ። እዚህ ጋር እንዳምጡ። የገረመኝ የጃኒ የመኪና አደጋ እንኳን ፈጣሪ ያተረፈች። ሰበር ዜና የሚያነቡ አንብቦ ገና ዜናውን አንብቦ ከስቱዲዮ አልወጡም። ጃኒ ላይቭ ስገባ አይ ፈጣሪ እንኳን አተረፈሽ ለማለት እኔ እኮ ለራስ ምታት 3 ቀን ነው የምተኛው። እንደዛ የተጨማደደ መኪና ሳይታችሁ ከዛ ውስጥ መትረፍ ማን ነው ጽፎ ይሰጣችሁ? ንገሩን እስቲ ማን ነው ንገሩን። የምሬ ነው። ዳይሬክተሩ ማን ነው? ወንዱ ልጅማ ከባድ የሆነ አደጋ ደረሰበት ይላል። ፒፕሉ ነው የምጠውኝ አይደለም ወፍ እኮ እናንተ ሰው እንግዲህ ጭጭው ያለች በማለት እንድትስቁ ብዬ ነው ያመጣሁት። ስክሪፕት ላይ ባይዘው ብዙ ሰው አሁንም አላመነም። እውነት እንግዲህ እውነቱን ተናግረን የመሸንበት ቦታ ማደር ነው የሚሻለው እና ብዙ ሰው እውነቱን ለመናገር አላመነም አደጋውን። ምክንያቱም አንዳንድ ቪዲዮዎቹን አላዩትም ፐርሰናሊ ማለት ነው። ምንም ማድረግ አንችልም እንግዲህ እና ጃኒ በጣም የገረመኝ ፓርት አለ እዚህ ጋር መልእክት ስታወራ በደንብ ስሟት። ለአባቴ ወደውዬ እንደዚህ ተናዘዝኩኝ በቃ ለዳደውልኩኝ ለእናቴ እናቴን አንዴ ብቻ ሊያትና ልሙት አንዴ ብቻ እናቴን አምጡልኝ ምናምን በቃ እናቴን ካላመጣችሁልኝ እሺ ተረጋጊ አልፈልግም አልረጋጋም አምጡልኝ ቶሎ እሷን አይቼ ልሙት ምናምን እያልኩ ነበር። አሁን እንደዚህ ለመሳቅ ለማውራት ያበቃችሁ ፈጥና ላይቭ ገባች ነው የተባለውና እሷ ለሚወዷትና ለፎሎወርስ ብላ ነው ላይቭ ገብታ ከነሱ ጋር ያወራችሁ። ህዝቡ ግን ስክሪፕት እያለ ነው እንግዲህ ጸሐፊው ማን እንደሆነ አላውቅም። የአዶናይ ወንድም ከአደጋው በኋላ ትክክለኛ ቪዲዮ ሰርቶ ቁጭ ብሎ በስነ ስርዓት ፖስት አድርጎልናል። ምንድን ነው ያለው? እስኪ አደጋው ሲፈጠር ምንድን ነው ያለው? ላይፍ ቀን ነበር። ከዛ በኋላ የማይታሰብ ያላሰብነው ነገር ወደ ቻሪቲ ባንዲ ነገሮች ተቀየሩ። ወደ ካር አክሲደንት ወደ መኪና አደጋ አጋጠመ። አወጅስ ያሰብነው ይሄን ቢዩቲፉል ዴይ ብላችሁ ተማረከ ቀን ነበር። ባንዲ ምን ሆነ? ራሴ በማልፈልገው ሲቹዌሽን ላይ አገኘሁት። ተጋጨው። ኤክስትሪምሊ ኢን ፔን the moment ስንጋጭ I was just like extremely in pain የሆነ ለማተንፈስ like እንደዚህ ለማተንፈስ ለራሱ it was hard ድንግጬ but I was just like shocked በቃ like እንደዛ ነው ቮይስ የምትሰሙት። ከዛ ወደ ታች ሳይ እግሬ ተሰብሯል። ከዛ በኋላ ደግሞ የመታል ኤርባጉ ይሄኛው ማይ ብሪድ ከዛ በኋላ ማይ ባክ ማይ ስፓይናል ሁሉም ያልተቀጠው የሚባለው ጧ ስንል ለዚህ ላይ ባንድ ተቀያሽ ነው። እንግዲህ እንደሰማችሁት ነው። ቀኑ ሙሉ አብሮ ነው የዋሉት። ያው ደስ የሚል ቀን ነው ያሳለፍነው ብለዋል። እሱም ደጋሚ መልስ ወደ ቻርጅ እየሄደን ነገሮች ተቀየሩ ነው ያለው። እንግዲህ እነሱ ስክሪፕትም እንበል እውነትም እንበል ተመሳሳይ መልስ ነው የሰጡን እዚህ ጋርና ምንም ማድረግ አንችልም። እንግዲህ የተነገረን ነው የምናምነው። እናንተ እዚህ ላይ ምን ትላላችሁ? ሀሳብ አስተያየቶችን ኮሜንት ላይ እየጻፋችሁ ላይክም ደግሞ ከተመቻችሁ እያደረጋችሁ
እኛ እንቀጥላለን። እሺ እግዚአብሔር እኮ ከዚህም በላይ ከብዙ ፈተናዎች ያወጣል። ማን ያምናል? አሁን ጋይስ ይህ ከጀርባ የምትመለከቱት የማቱሳላና የጃኒ የመኪና አደጋ ነው ብላችሁ ታምናላችሁ? ግን ከዚህ ውስጥ ሁሉም ሰው በህይወት ወጥተው ሌላውም የማቱሳላ የአጎቱ ልጅ ሁሉ ነበርና እግዚአብሔር ግን ምን ይሳነዋል ጋይስ? እግዚአብሔር ስለ ሁሉም ነገር እግዚአብሔር ይመስገን። እኔ በዚህ መኪናው ተጎድቷል ሲባል በዚህ ልክ አላሰብኩትም። ይሄንን ራሱ በራሱ ፔጅ ፖስቶት ማቱሳላ አሁን ስመለከተው ገርሞኝና እግዚአብሔርን ለማመስገን ይሄንን ቪዲዮ የሰራሁት። ሰላማችሁ ይብዛ። እግዚአብሔር ይመስገን። በድጋሚ እንግዲህ እንደዚህ አይነት ፎቶ እያያችሁ ስክሪፕት ነው ወይ ደግሞ ሆን ተብሎ ነው የሚባል አማርኛ አይሰራም። አንዳንድ ነገሮችን ለማጣራት ሲሞክር በትክክል አደጋው ተፈጥሯል እዛ ቦታ ላይ ምንም አማራጭ የለም። ይሄንን እንቀበላለን። አሁን ሆን ተብሎም ደግሞ ስክሪፕት ምን ለማምጣት ብሎ ነው እንደዚህ የሚያደርጉት? what's the purpose what's end result ምንድነው የምናገኘው? ከዛ ምንድነው የሚያገኙት? እውቅና ከሆነ almost done ያገኙት ነገር ነው። ምን ድራማ ሊሰሩ ነው? በነፍስ ድራማ አይሰራም፣ በመኪና ድራማ አይሰራም። ይሄ መኪና እኮ በትንሹ አሁን ID6 ነው መሰለኝ almost ከ4 ሚሊዮን በላይ ነው። ሶ ይመስላችኋል ወይ ስክሪፕት የምር ነው? እስቲ ኮሜንት ላይ ጻፉት። ለኛ የተጨነቃችሁላችሁም እግዚአብሔር ያክብርልን። ተጨንቃችሁ እንዴት ናችሁ የምትሉን ሁላችሁም፣ ላልተጨነቃችሁም ደግሞ እንደዚህ ሰርች የምታደርጉት እንደዚህ ሰይ ጸሎቴ ነበር የምትሉ ደግሞ በቃ ልቦና ይስጣችሁ። ምንም ማለት ልቦና ይስጣችሁ። የሰው መጥፎ አትፈልጉ። የሰው ብዙ መጥፎ የሚፈልጉ ሰዎች አይቻለሁ በዚህ ሰዓት። at the same time ደግሞ በጣም ብዙ ሰዎች ደግሞ አይቻለሁ so pure hearted የሆኑ ሰዎች በጣም የተጨነቃችሁ እየደወላችሁ even though እኔም ስልክ ማንሳት በማልችልበት ሰዓት እናቴ፣ አባቴ፣ my family በስልክ ላይ በቃ ሁሉም እንትን እያደረጉ የነበሩትን ሁሉ በጣም አመሰግናለሁ ማለት ነው። የኔ እናት እቺ ባትኖር by the way እዚህ ጋር አልደርስም ነበር። እንግዲህ ማቱሳላ ከተሻለው በኋላ ነው ይሄንን መልእክት ለናንተ ፖስት ያደረገው እና አጠቃላይ መረጃው ይሄን ይመስል ነበረ። ወደ እንጣላንም ችግሮች ይፈጠራሉ፣ ግን ከችግሮች ጋር ደግሞ ማህበረሰባችን ችግር አለብን። አንዳንድ ነገር ሳናጣራ ይሄን ቪዲዮ በነገራችን ላይ ሰራሁት የሆነ ውዝግብ ስላለ ነው። እንግዲህ ቪዲዮ አንዴ ጀምር ያለው ስለዚህ መልስ ለመስጠት ነው ወደዚህ የመጣሁትና አሁንም ለቤቱ እንግዳ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁን መጨረሻ ላይ ያያችሁ ትክክለኛ መረጃና ተጨባጭ ነገር ካገኛችሁ ይሄን ቪዲዮ ላይክ በማድረግ እኔን አበረታቱኝ። 40 ሺህ ገብተናል። በቅርቡ 50 ሺህ እንገባለን ከሁለት ቀን በኋላ። እስከዛ ባላችሁበት ሰላም ሁኑልኝ። ባይ ባይ።